አሁን ባለው ሁኔታ የአማራ ክልል አከላለል ተቀበላላችሁ ወይስ ወሎ ለብቻው ክልል መሆን አለበት የሚል እምነት ነው ያላችሁ? እንግዲህ ፓርቲው ሲቋቋም እንደ ፓርቲ መጀመሪያ የማህበረሰቡን የልማት ጥያቄ፣ የኢኮኖሚ ጥያቄ ለመመለስ እና የማህበራዊ እሴቱን ለማደራጀት ማንነቱ ላይ ለመስራት ነበር የተቋቋመው። በኋላ የወሎ ህዝቦች ጥያቄ አስተባባሪ ኮሚቴ የማንነትና ክልል ጥያቄ አስተባባሪ ኮሚቴ ተዋቅሮ እነሱ ፓርቲ እንዲያግዘን ከጠየቁ በኋላ ፓርቲያችን ምክር ቤትም ስራ አስፈጻሚም በጋራ በወሰነ ውሳኔ መሰረት የክልልነት ጥያቄውን በሙሉ ለሙሉ ተቀብለናል። የክልልነት ጥያቄውን የተቀበልንበትም ዋነኛ ምክንያት ተግባሮቻችንን በነፃነት መስራት የሚያስችል፣ ልማቶቻችንን በነፃነት መስራት የሚያስችል፣ ማንነታችንን በነፃነት ማስመለስ የምንችልባቸው ሁኔታዎች ስላሉ የክልልነት ጥያቄው ተገቢ ነው ብለን አምነናል። እንግዲህ የመጀመሪያው የክልልነት ጥያቄ ሲነሳ የመጀመሪያው ነገር የሚሆነው ለምን አሁን የሚል ጥያቄ ነው። በእርግጥ በአፄ ኃይለሥላሴ ዘመን አንተም ስትጠቅሰው ነበር፣ ወሎ ጠቅላይ ግዛት ነበረ። በደርግ ጊዜ ደግሞ የወሎ ክፍለ ሀገር ነበር። በኋላ ሰሜን ወሎ፣ ደቡብ ወሎ፣ አሰብ ራስ ግዛት ራስ ገዝ ተብሎ ተከፋፈለ እንጂ ወሎ ክፍለ ሀገር ነበረ። ግን ከ1984 ጀምሮ በአማራ ክልል ውስጥ ነው ወሎ ያለው እና ለምን አሁን ይሄን ጥያቄ ማንሳት አስፈለገ? እንግዲህ ጥያቄው አሁን አልተነሳም። በ1987 ዓ.ም የኢህአዴግ መንግስት ክልሎችን በሚያደራጅበት ወቅት ጥያቄው ተነስቷል። ያው ወሎዬ ጀግንነቱ፣ የዲሞክራሲ ስርዓት ባለቤትነቱ ያውቁት ነበር። ወሎ እንደ ክልል ተዋቅሮ ቢሆን ኖሮ በሀገሪቷ ውስጥ እየተቀለሉ ያሉ ቀልዶች ሁሉ ገና ከጅማሮ ይቋጭ ነበር። ወሎ እንደ ክልል ተዋቅሮ በአንድነት ትናንት የነበረውን የዲሞክራሲ ስርዓትን መምራት ቢችል ነው። ነገር ግን የሚፈለገው ወሎን ማዳከም ስለነበረ፣ ያውም ወሎ ማዳከም አይደል ማንነቱን ማጥፋት ስለነበር ከፊሉን ራያ፣ አገው፣ ደቡብ ወሎ፣ ሰሜን ወሎ፣ አርጎባ ከዛ ደግሞ አልፎ የኦሮሚያ ልዩ ዞን። እንግዲህ በጣም የሚገርመውና የሚደንቀው የኦሮሚያ ቋንቋ ተናጋሪ የሆኑ ወለዮችን የኦሮሚያ ልዩ ዞን መግደል ከዚህ በላይ ምን አለ? ወሎን ማጥፋት ከዚህ በላይ ምን አለ? ኦሮምኛ ስለተናገረ ወለዬ ልዩ ዞን ብሎ እጅግ በመከራና በስቃይ ውስጥ ተበትኖ ማንነቱን ረስቶ የስቃይ ተቋዳሽ ከማድረግ በዘለለ ምን አለ? ስለዚህ የወሎ ክልልነት ጥያቄ እነዚህን ያካትታል። ወለየ የሆኑ ማንነታቸው አርጎባ